ሰላም ጤና ይስጥልን። የሰዓቱን መረጃ ይዘናል። በአክብሮት ተከታተሉ። ሰበር ዜና። ግብጽ የአሰብና የዶሬል ወደቦችን ለማልማት ስምምነት መፈጸሟ ተነገረ። ይህ ኢትዮጵያ ላይ ጫና የመፍጠር ተግባር ተደርጎ ይታሰባልም ተብሏል። ግብጽ በኤርትራና በጅቡቲ የሚገኘውን ስትራቴጂካዊ የወደብ ማልማት ስራዎችን ለመስራት መስማማቷን የካይሮ ምንጮች ጠቅሰው አቡዳቢ የሚገኘው ዘ ናሽናል ጋዜጣ ዘግቧል። ይህም በመካሄድ ላይ ባለው የአባይ ውሃ ውዝግብ ሳቢያ ወደብ በሌላ ኢትዮጵያ ላይ የሚያደርገው ጫና እንደሚያበዛም ጠቁመዋል። ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረት በኤርትራ የሚገኘው የአሰብ ወደብ እንዲሁም በጅቡቲ የሚገኘው የዶራሌህ የኤደን ባህረ ሰላጤ ወደብ ለማዘመን ተስማምታለች። ይህም የወደቦቹ አቅም ከማሳደግ ባለፈ ለጦር መርከቦች የሚሆኑ መረገጫዎች እንዲሁም ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትን መገንባት ያካትታልም ብለዋል። ሁለቱም ወደቦች አውሮፓን፣ መካከለኛው ምስራቅ፣ ኢሳያስና ምስራቅ አፍሪካን የሚያገናኝ የቀይ ባህር ደቡባዊ መግቢያ ወሳኝ የባህር መስመር በሆነው በባብ አይል መንደር አቅራቢያ ይገኛል። ሁለቱም ሀገራት ኤርትራና ጅቡቲን የምታዋስነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዶራሌል ወደብ ላይ ጥገኛ ናት። በመሆኑም በዋናው የባህር መውጫ በቀይ ባህር ላይ ጎረቤት ሀገራት ግዛታዊ ወይም ወታደራዊ ይዞታ ለመመስረት የሚያደርጉት ጥረት ለረጅም ጊዜ ስትቃወም ቆይታለች። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ዶክተር በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑንም በድጋሜ አረጋግጠውልናል። ሚኒስተሩ ይህን ንግግር ያደረጉት ህዳር 4 2018 ዓ.ም ሆሮን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነበር። በዚህ መድረክ ላይ ሚኒስተሩ የኢትዮጵያ ኤርትራ ውጥረት ታሪካዊና ወቅታዊ ዳራዎችን በተመለከተ ዝርዝር ትንታኔ የሰጡ ሲሆን ኢትዮጵያ እነዚህ ችግሮችን ለመፍታት የምትከተለው አቅጣጫም ገልጸዋል። በመቀጠልም ንግግራቸውና ጥያቄ መልስ በተካሄደበት የውይይት መድረክም የታጀበ መሆኑ ተገልጿል። ሚኒስትሩ የአሰብ ወደብን አስመልክቶ ላቀረበላቸው ጥያቄ የሰጡት ማብራሪያ አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት ሰጥቷል። ይህም የሆነው ታሪካዊና ሕጋዊ ስህተቶችን ለማረም ብቻ ሳይሆን የኢትዮጵያ መንግስት ኤርትራ ከመገንጠሏ በፊትም ሆነ በኋላ በወደቡ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑንም ገልጸዋል። በኢትዮጵያ ቤተሰብን ሊያኖር የሚችል የግል ድርጅት ሰራተኞች ዝቅተኛ የመነሻ ደመወዝ ወለል ለማስወሰን የሚያስችል ተግባር እየተከናወነ መሆኑን የኢትዮጵያ ሰራተኞች ማህበር ኮሚሽን ገለጸ። የእንግሊዝ መንግስት ለኢትዮጵያ የማርበርግ ቫይረስ መከላከያ ቁሳቁሶችን ደገፈ። የዩናይትድ ኪንግደም መንግስት የማርበርግ ቫይረስ በሽታ ለመከላከል ምላሽ ለመስጠት የሚያግዙ የሕክምና ቁሳቁሶች ለኢትዮጵያ የጤና ሚኒስቴር ድጋፍ ማድረጉንም ገለጸ። የጤና ሚኒስትሩ ዶክተር መቅደስ ዳባ በክርክር ስነ ስርዓት ላይ ባደረጉት ንግግር የእንግሊዝ መንግስት ላደረገው ወቅታዊ ድጋፍ ምስጋናም አቅርበዋል። ሚኒስትሯ ይህ ድጋፍ ድንበር አቋርጠው የሚመጡ በሽታዎች አምጪ ተዋሲያንን ለመዋጋትና የጤና ተቋም ለድንገተኛ አደጋ የሚሰጡትን ምላሽ ለማጠናከር የጎላ ፋይዳ እንዳለውም ገልጸዋል። የተለገሱት መሳሪያዎች በተለይም በወረርሽኝ መከላከል ግንባር ቀደም ለሆኑ የጤና ባለሙያዎች ደህንነት መጠበቂያ ቁልፍ ሚና እንደሚጫወቱም ገልጸዋል። የአደጋ ስጋት አመራር ኮሚሽን ለህፃን ተፈናቃዮች የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ መረጃዎች የተሳሳቱ ናቸው ሲል አስተባበለ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል ሰሜን ምዕራብ ዞን አስገዴ ወረዳ በሚገኝ ህጻአ ጊዜያዊ መጠለያ ጣቢያ ላይ የሚገኙ ተፈናቃዮች የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ መረጃዎች የተሳሳቱ ናቸው ሲል አጣጥሏል። ኮሚሽኑ በትግራይ ክልል የተፈናቃዮች የሰብአዊ ድጋፍ አስመልክቶ በሰጠው መግለጫ በተለያዩ ማህበራዊ ሚዲያዎች
ህጻአ የሚገኙ ዜጎች ድጋፍ እንዳልደረሳቸው የሚገልጹ ዘገባዎች የተሳሳቱና የመጠለያ ጣቢያዎች አጠቃላይ ሁኔታ የማይወክል ናቸውም ብለዋል። የኢትዮጵያ አየር መንገድ 27.8 ቢሊዮን ብር ብድር ተፈራረመ። የኢትዮጵያ ንግድ ባንክ ለኢትዮጵያ አየር መንገድ ግሩፕ ሰራተኞች መኖሪያ ቤት ግንባታ የሚውል የ27.8 ቢሊዮን ብር ብድር ለማቅረብ የሚያስችል ታሪካዊ የተባለ ስምምነት ተፈራረመ። ስምምነቱ የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ፣ የኮርፖሬት አገልግሎት አክሲዮን ቲቪ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ እና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ትላንት ታህሳስ 14 ቀን 2018 ዓ.ም በባንኩ ዋና መስሪያ ቤት ተፈራርመዋል። አቶ ኤፍሬም መኩሪያ ባንኩ የህብረተሰቡ ፍላጎት መሰረት በማድረግ የብድር አገልግሎቱን እያሳደገ እንደሚገኝም ገልጾ በሁለቱ ግዙፍ የሀገሪቱ የኢኮኖሚ እንቅስቃሴ ተቋማት መካከል የተደረገው ይህ ስምምነት በአይነቱ ልዩና ታሪካዊ መሆኑንም ተናግረዋል። አክለውም ለዚህ ስኬት የባንኩ ፕሬዝዳንት አቶ አቢሳኖ ያደረጉት ጥረት ከፍተኛ ሚና መጫወቱም ገልጸዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በበኩላቸው ስምምነቱ የአየር መንገዱ ሰራተኞች የቤት ችግር ለመፍታት ትልቅ እርምጃ መሆኑንም ገልጸዋል።